ቤት ምን እንደተፈጠረ አላውቅም። ከባድ ነገር ነው የተባልኩት እና በቃ አላውቅም ምን እንደሆነ። እሺ አሁን እንደዚህ መሆንሽ የሚቀይረው ነገር አለ? አላውቅም በርቻለሁ በቃ ሄለን 10 ሰዓት ሙሉ እንዴት ነው የምንሄደው? አንተ ሰዓቱ ነው የሚያስጨንቀው? ሰዓቱ ነው ወይ የሚያስጨንቀው? ኧረ በእናትሽ ለመረጋጋት ሞክሪ። ኦኬ መሄድ አትፈልግም ማለት ነው? መሄድ መፈለግ አይደለም። እሺ ማን አለ ንገረኝ። ለመረጋጋት ሞክሪ። እሺ ከባድ ነገር ባይገጥመኝ አንተን አስቸግርሃለሁ ንገረኝ። እንዴ ከባድ ነገር አልገጠመሽም? ወጣኝ አሁን። እሺ እኮ ወጣኝ እንደዛ ብያለሁ አላልኩም። ኦኬ እሺ እኔ ለምንድን ነው የጠራኝ? ከተስማማችሁ አንቺ ሳልነግርሽ ወዴት የት ነው የምሄደው? እቺ ልጅ እንደዚህ ችግር ውስጥ ከሆነች አይ ለመሄድ ከሆነ በስልክ መንገድ ትችል ነበር እዚህ ድረስ ነበር። ወይኔ ማርያ እሺ ሚፍታ አንሄድም? ንገረኝ ቆይ ንገረኝ። እሺ ንገረኝ። ቦርሳ ይዘህ መጣህ? አስረጃት እሷን። እሺ አንተ ንገራት። ነገርኩት እኮ ምንድነው የምነግራት? እኔን እኮ ልሰማ የኔ መምጣት እሺ ለምን አስፈለገ? ለምን አንቺ ማወቅ የለብሽም ስለኔ። ከተስማማ ለምን ትጠራኛለህ? እሺ በቃ እንሂድ። አላውቅም በቃ እንሂድ። በቃ እሺ ሚፍታ እንሂድ። በቃ እንሂድ። ህይወት ያጋርለ ሰላም ሰላም፣ እንዴት ናችሁ ውድ ቤተሰቦቼ? ደህና ናችሁ ወይ? ሰላማችሁ ይብዛልኝ። እኔ በጣም ደህና ነኝ። ዛሬ ትንሽ ተረብሻለሁ። በጣም ይቅርታ እንግዲህ ማለት እንደዚህ ማስተላለፍ እንዳለብኝ ራሱ አላቅም፣ ግን በቃ ግዴታ ስለሆነ መጥቻለሁ ማለት ምን መሰላችሁ የሆነ ችግር ገጥሞኛልና የምር ማልቀስ ምንም አልፈልግም፣ ግን በቃ አላ የሆነ ችግር አጋጥሞኛል። ምን እንደሆነ እዚህ ጋር ማብራራት አልፈልግም እና እናንተንም ማሳየት ይሄን ነገር ፈልጌ ነው። መጥፋትም አልፈለኩም እና አንድ በቤተሰብ ከባድ ችግር ገጥሞኛልና አሁን ግዴታ ወደዛ መምጣት አለብሽ ተብዬ ሳላስበው ነውና እውነት አንዳንዴ የሚፈጠሩ ነገሮች እኛ ሳናቃቸው ብዙ ነገሮች ይፈጠራሉ። ማለት ነገ ምን እንደሚሆን ዛሬ ምን እንደሚሆን ምናምን አናቅምና እንደዚህ ይሆናል ብዬ አልጠበቅኩም። ከባድ ችግር ተፈጥሯልና ቤት ዛሬ በቃ በጣም ጭንቀት ውስጥ ነኝ ያለሁት። እውነት ለመናገር አሁን ላይ ሰው ከኔ ጋር ግዴታ ያስፈልጋል፣ አብሮኝ የሚሄድ ሰው እና ጓደኞቼ ሌሎችም ነበሩ፣ ግን እነሱም ደግሞ በራሳቸው ቢዚ ናቸው እና ግዴታ ብቻ መሄድ አልችልም። ሰው ያስፈልገኛል፣ ያለ ሰው መሄድ አልችልም እና ለዛ ማለት በቃ ያ ሰው በእርግጥ ባይኖርም ችግር የለውም፣ ግን ግዴታ ነው ማለት እንዴት ነው የሆነ ነገር ሲፈጠር ከሰው ጋር ሲሆን ነው የሚሻለው እና ለዛ ብቻዬን ለመሄድ ትንሽ ስለፈራው አሁን ሚፍታ ሰፈር መጥቻለሁ። እንግዲህ ሚፍታን አብረን እንሂድ ልለው ነው። አላቅም ማለት እሺ ብሎኝ ይሄዳል ብዬ አስባለሁ። ሰፈሩን ራሱ እንዲህ መጥቻ አላቅም። ሰፈሩ ራሱ መጥቻ አላቅምና ዛሬ ነው ይሄውና ለመጀመሪያ ጊዜ አጠያይቄ ምናምን የደረስኩትና እሱም ቤት ነኝ ብሎኛል። ሰፈር ነኝ ውጣ ብዬዋለሁ። እንግዲህ ሲመጣ ነግሬው አዱ ቡዳ ነው የሚሆንበት። እውነት ለመናገር በአንዴ አላቅም 40 ምንጭ ነው አብረን እንድንሄድ የፈለኩት ሰው ከጎኔ ስለሚያስፈልግኝ እና እሺ ጠርቼዋለሁ። ምን እንደተፈጠረ አልነገርኩትም። ብቻ ሲመጣ ያለው ነገር እናወራለን እና ይዤው ለመሄድ አስቤ ነው የመጣሁት። ጠዋት ተደውሎ ነውና ግዴታ አሁን መምጣት አለብሽ ነው የተባልኩት ከቤተሰብና ግዴታ መምጣት አለብሽ ተባልኩኝ። እንደዚህ አይነት ነገር እንግዲህ ሳላስበው ነው የተፈጠረው እና እኔም በቃ ፈርቻለሁ። ምን እንደሆነ አላቅም። በጣም ፈርቻለሁ። ጭንቅላቴ ልክ አይደለም፣ ራሴን ያመመኝ ነው፣ ውስጤ ልክ አይደለም ምናምን። እውነት ለመናገር የሆነ ቦታ በወጣውበት ነው ራሱ በጧት የሆነ የሚሄድበት ቦታ ነበርና በወጣውበት ነው ተዘጋጅቼ ስወጣ ተደውሎ እንደዛ ተባልኩኝ። በቃ ራሴን ታመምኩ። ያ ቦታ ማልሄድኩም። በቃ መጥቼ እዚህ ሚፍታ ሰፈር መጣው። ሚፍታን አብረን እንድንሄድ ፈልጋለሁ ብቻዬን፣ ምክንያቱም አልችልም። ራሴንም ያመመኝ ነው የፈራሁትና ሰው ያለ ሰው ከባድ ነውና
አሁን ላይ ማንም ማለት ሌላ ሰው ከጎኔ ስለሌለ እሱ ነው ያለውና አብረን እንድንሄድ ስለፈለኩ ጠርቼዋለሁ። ለማንኛውም እሱን እንጠብቀው፣ እሱ ሲመጣ አብረን እንሄዳለን። ብቻ መልካም እንዲሆን ጸልዩልኝ ሁላችሁም። አላውቅም በቃ ማለት አልጠበኩም ማለት በቃ እኮ ምንድነው ንገሪኝ፣ ጉዳዩ ነው። ሻታልክሽ ይቅርታ አጣደፍኩ፣ አንተንም አስጨነቅኩ፣ በጣም ይቅርታ። ሄለን ምንድነው የሆንሽ? እሺ ንገሪኝ እኮ ምንድነው እሱ? ሚፍታ በቃ አሁን አብረን እንድንሄድ ነው የምፈልገው። በቃ እሺ በለኝ፣ በጣም ጨንቆኛል። በቃ ምንድነው የሆንሽ? እሺ ሚፍታ ቤተሰብ የሆነው ነገር አለ እነግርሃለሁ። በጣም ጭንቅ ብሎኛል። አላውቅም በቃ ልቤ እየፈራ ነው ያለው፣ ውስጤ ልክ አይደለም። በቃ ተረብሽ። አሁን ነው የምንሄደው። ስማ እሺ በለኝና ሄለን ነው በጣም ያስጨነቅሽ። አውቃለሁ ድንገት መጥቼ እንደዚህ እንዳደረኩ ምናምን አውቃለሁ፣ ግን በቃ ወድጄ አይደለም ማለት ምን እንደሆነ አላውቅም። እንዴ አብረን ደውይላችሁ ፋሚሊ የሆነ ነገር አለ ወይስ ምንድነው? እሺ አርባ ምንጭ የሚያስኬደን ጉዳይ ምንድነው? እዚህ ሆነሽ መፍታታችን ጉዳዩ ስማ እንዴት መሰለክ ሚፍታ ጠዋት ማለት ነው እየወጣው ነበረ፣ የሆነ የሚሄድበት ቦታ ነበረ። እየወጣው እያለ ተደወለልኝ እና ሄሎ ግዴታ መጣት አለብሽ ከባድ ነገር ተፈጥሯል ተባልኩኝ። እና እሺ በዚህ ነው የምንሄደው። አሁን በዙሪያዬ ሰው የለም ታውቃለህ፣ ማንም የለም በዙሪያዬ ሰው የለም። እና አሁን አጠገቤ ያለው አንተ ነህ እና አንተን ደግሞ አብረኸኝ እንድትሄድ ፈልጋለሁ። ራሴንም እያመኝ ነው፣ ውስጤ በጣም የፈራው ነገር አለ ሚፍታ። በቃ ማለት አላውቅም በቃ ምን ነው። እሺ አሁን ማልቀስሽ የሚቀይረው ነገር አለ? የተፈጠረውን ነገር በግልጽ ንገሪኝ። እሺ ምንድነው የሆንሽው? ምንድነው የተፈጠረው? ቤት ምን እንደተፈጠረ አላውቅም። ከባድ ነገር ነው የተባልኩት እና በቃ አላውቅም ምን እንደሆነ። እሺ አሁን እንደዚህ መሆንሽ የሚቀይረው ነገር አለ? አላውቅም ፈርቻለሁ በቃ። ሄለን እሺ አታልቅሽ፣ ተረጋግተሽ የሆነውን ነገር ንገሪኝ። ምንድነው የተፈጠረው? እኔ ምን ማድረግ አለብኝ? ከባድ ነገር ከሆነ ምንድነው የምሆነው? አልችልም እኮ ታውቃለህ። በጣም በቃ አንቺ አሁን እኮ እንደዚህ መሆንሽ የሚቀይረው ነገር አለ? ሄለን የሚቀይረው ነገር አለ? የሚቀይረው ነገር አለ? ማልቀስሽ ምንድነው? እሺ ጥቅሙ የለም ግን በቃ አልችልማ። እንዴ በሳስበው ራሱ በጣም እየጨነቀኝ ነው ያለው። ኧረ ሄለን ፕሊዝ ሄለን እሺ አታልቅሽ ሄሉ። ኧረ በእናትሽ እኔ በጣም ነው የሚጨንቀኝ ሄሉ። እሺ ደውለሽ ስልክ ታገናኘኛለሽ? ደውይላቸው። እሺ ደውላለሁ። አይደለም ፈራው ደግሜ ነው ስለመደወል ፈርቼ እኮ ነው በቃ። እሺ ተቀመጭ። እሺ ልመጣው ችግር የለውም። እኔ መቆም እችላለሁ። ችግር እንዳትወርቂ። የተፈጠረው ነገር በግልጽ አስረጅኝ። እውነት እያላበኝ ነው ወላሂ። የተፈጠረው ነገር ምንድነው? አላውቅም በቃ እኔ አሁን ላይ እንዲህ ብዬ መናገር አልችልም። እውነት በቃ አላውቅም። ያው እኔ ምንድነው ያሉሽ ደውለው? ከባድ ነገር ተፈጥሯል እና ይድረሽ ነው ያሉት። እንተካለ እንግዲህ ፋዘርም ያመው ስለሆነ በቃ ምንም አይፈጠርም። ምንም አልተፈጠረም። ምንም አይፈጠርም። በዛ ላይ ማልቀስሽ የሚቀይረው ነገር የለም። እንደዚህ መሆንሽ ራስሽን መጉዳት ነው እንጂ ከዛ የበለጠ ምንም ነገር ቢፈጠር ለራሱ ራስሽን መጉዳት የሚቀይረው ነገር አለ? ምንም ነገር የለም። አንተንም አስጨነቁ። የምር በቃ አስጨንቄያለሁ። እኔ አስጨነቅሽኝ ወጣኝ። አሁን አንተንም በጣም እያስጨነቅኩ ነው የምር። እሺ ለመረጋጋት ሞክሪ። መጀመሪያ ለመረጋጋት ሞክሪ። ከዛ ሁሉንም እንደሚሆን እናደርጋለን። መጀመሪያ ግን ተረጋጊ። እሺ የሆነ ቦታ አረፍ በይ። ችግር የለውም። እሺ ወደ ቤት እንሂድ። አይ ችግር የለውም። አሁን ነው እዚህ ጋር አሁን ሚፍታ በቃ አንድ ነገር ነው መጠይቀት ማለት ልክ ብቻ አንተ ነህ ከጎን ያለው በየትኛውም ሰዓት አንተ ነው በቃ ከዚህ በኋላ በቃ የምታግዘኝ አንተ ነህ። እሺ ምን ላድርግ? ምን መሰለህ አብረኸኝ በቃ እንድትሄድ ፈልጋለሁ። የት?
አርባ ምንጭ አብረን እንድትሄድ ፈልጋለሁ። አርባ ምንጭ መሄዳችን ምን ይጠቅማል? አብረን እንድንሄድ ፈልጋለሁ ማለት ሚፍታ በቃ እሺ አትሄድም አይደለም መንገድ ላይ ብቻ ከባድ ነው ሚፍታ እና እንደዛ አይደለም እሺ ምንድነው አርባ ምንጭ መሄዳችን ምን ይቀይራል? እዚሁ ነው አይደለም ግዴታ ነው አይተብያለሁ እሺ አብሮሽ የሚሄድ ሰው ሌላ ሰው የለም ማን አለ እሺ አሁን ድንገት ተነስተሽ እንሂድ ማለት ልክ ላልሆን ይችላል እኮ ድንገት ተነስቼ ምናምን እንሂድ አልኩ አይደል ልክ አይደለም አውቃለሁ እኮ እረዳለሁ ግን እሺ ማን አለኝ አንተ ነህ እኮ ያለኸው ጓደኛዬ አንተ ነህ ሌሎች ጓደኞችሽ እሺ እኔ አሁን ሌላ ነገር ውስጥ መግባት አልፈልግም ሌላ ነገር ልልሽም ፈልጌ አይደለም አንተ አሁን በዚህ ሰዓት ሚፍታ ስለሌሎች ጓደኞቼ ነው የምታስበው እኔ እንደዛ ለማለት ፈልጌ አይደለም ድንገት አሁን ተነስተሽ እንሂድ ስትኝ እኔ ስራ አለኝ ጓደኞቼን ለራሱ አልነገርኳቸው አሁን እኔና አንቺ ብንሄድ ማፊስ ምንድነው የምታስበው እኮ አንተ እኮ እኔ እኮ በከባድ ሁኔታ ስለሆንኩ ነው እኮ እንሂድ ያልኩ ያለሁት ማን አለኝ እሺ አንተ እኮ ነህ እሺ ብለህ ከኔ ጋር መሄድ ያለብህ እሺ አትሄድም መሄድ አልፈልግም እኔ ልሂድ እንደዛ እኮ አይደለም መጀመሪያ ተረጋጊ እሺ ና ቁጭ በል እናውራ እሺ ችግር የለውም እረጋጋለሁ እኔ እዛ ጋር ነው እሺ ለመቀመጥ እዛ ጋር ነው እሺ እንዴት ሚፍታ ሰዓቴ በጣም እየሄደብኝ ነው ያለው በቃ ማለት ካንተ ውጪ ማንንም እሺ ተንስተሽ እንሂድ ማለት እሺ ልክ ነው እኔ ዝም ብዬ ኧረ ሄሉ እንዴ ተይ እንጂ አንተ ቆይ ቃል አልገባህልኝም ከጎንሽ ነኝ ሁሌም በከፋይ ሰዓት ከጎንሽ ሆናለሁ አላልከኝም ከጎንሽ አይደለሁም እኮ አላልኩም የሰው ልጅ በሚችለው ልክ ነው ከጎን የሚሆነው እኮ አሁን እኮ እንሂድ ነው ያልኩህ ሄደ ከዛ ትመለሳለህ ችግር የለውም እኮ ሁኔታውን አይተህ ትመለሳለህ አርባ ምንጭ ከዚህ ስንት ሰዓት ነው ሚፍታ ነገርኩህ እኮ ቢያንስ 10 ሰዓት ወይ 7 ሰዓት 10 ሰዓት እኮ ብዙ ነው ምን ማለት ነው ቆይ አልገባኝም አልሄድም እያልክ ነው ቆይ ማን አለኝ አልገባኝም ቆይ እሺ ቆይ አሁን መጀመሪያ ተረጋጊ ለመረጋጋት ሄለን መጀመሪያ ለመረጋጋት እሺ አንተ ለምንድን ነው እሺ ማትለኝ ምንድነው ቆይ አልሄድም እያልከኝ ነው 10 ሰዓት ሙሉ እንዴት ነው የምንሄደው አንተ ሰዓቱ ነው የሚያስጨንቅህ ሰዓቱ ነው ወይ የሚያስጨንቅህ ኧረ በእናትህ ለመረጋጋት ሞክሪ ኦኬ መሄድ አትፈልግም ማለት ነው መሄድ አለመፈለግ መፈለግ አይደለም እሺ ማን አለኝ መጀመሪያ ለመረጋጋት ሞክሪ እኔ እኮ አሁን ላይ አንተን ስለምቀርብ በቃ አብረን እንድንሄድ ስለፈለኩ ታውኝ እኮ እየተረዳሁሽ እኮ ነው ከተረዳኸኝ እሺ ብለኝ እንሂዳ ታዲያ ዝም ብለሽ ተንስተሽ እንሂድ አሁን እኔ መጥቼ ነኝ ብለሽ ትሄጃለሽ ዝም ብለሽ ተንስተሽ እኔም የራሴ ላይፍ አለኝ እኮ አንዴ እኮ በቃ ምን አለ አሁን እኔ እኮ የሆነ ነገር ገጥሞኝ ነው እንጂ ባይገመኝ ኖሮ አንተን አላስቸግርህም እኮ ሄለ ድንገት ተንስተን እንዴት ነው የምንሄደው እንዴ ለምንም ይፍታ ችግር ላይ ወድቄ ሄለን እኔ ብቻዬን ስለሆንኩ እኮ ነው ማንም ስለሌለ በቃ እሺ እንሄዳለን በቃ እሺ ይፍታ እሺ ሄለን አረበናት እንሄዳለን እሺ ከዛ በፊት ግን እውነት አመሰግናለሁ የምር አመሰግናለሁ እሺ ድና ቦርሳ ይዘና ታዲያ ቆይ ለማፊ እንደውላት ቆይ አንዴ ቦርሳ ይዘና መጀመሪያ እንሂድ እዛ እየሄድን እንደውልላታለን ቆይ ተመልሰህ ደውልላት ህይወቴን ይረብሽዋል ይሄ ነገር እኮ ቆይ እስኪ አንተ እኮ ምንም እኮ ለኖርማል ነገር እኮ ነው የምትሄደው ለምን ደግሞ አሰማኝ ኧረ ሄለን በእናትሽ እኮ እሺ አልኩሽ አንዴ እኮ ነው እነሱ አሁን እኮ እዛ ትደውልላታለህ አልኩህ አንዴ በቃ እኔ የምር ሄለን በቃ እሺ እንሂዳ በቃ እሺ እኮ ቦርሳህን ይዘና እሺ ቆይ እንዴ ለምን ማትረጋጊው እሺ ቦርሳህን ይዘና እሺ ቆይ አሁን እሺ ሌላ ነገር አታስመስዪው እንኳን አነሳቸው እንትን ሄሎ ወይ እንዴት ነሽ ወደ ሰፈር ትመጫለሽ አንድ ጊዜ ላወራሽ እፈልጋለሁ አስቸኳይ ነው አንተ ሰፈር እኛ በርጋው እሺ እሺ በቃ ሂድና እሷ እስክትመጣ የሆነ ነገር ይዘና ቶሎ በል ቦርሳህን ይዘና አሁን ሌላ ቆይ ሐሳብህን ልቀይር ነው ወይኔ ለምንድነው ማትረጂኝ አንቺ ተረዳሽ አልኩሽ አንዴ እሺ እንደዛ ከሆነ ሂድና እንትን ቦርሳ እሺ መጀመሪያ ተረጋጊያች አንቺ መጀመሪያ እኔ እኮ ተረጋግቻለሁ እሺ አዎ ተረጋግቻለሁ ሂድና ቦርሳ እሺ ይዘና እሺ እዚሁ ጠብቂ እሺ ቶሎ በል እሺ በቃ ቶሎ በል
አመሰግናለሁ። እሺ ባግዤ መጣሁ። እሺ ከዛ በጣም ነው ደስ ያለኝ። በቃ አሁን እንሂዳ በቃ ቀጥታ እንሂድ። ቆይ ማፊ እየመጣች እኮ ነው። ለምን ቤት ማውራት አንችልም? እኔ ጋር ማውራት አንችልም? የኔን እያዘጋጀ ማፊ አታስጨንቅ። ማን ነው ሄለን? አታስጨንቂ። ግን ለማንኛውም ግን የምር አመሰግናለሁ። እሺ ስላልከኝ የምር በጣም ደስ አሁን ስለኔ ሳይሆን እኮ መጨነቅ ያለብኝ ስለ ጉዳዩ ነው። ለምን ደውይላቸው? እሺ እኔ አሁን ድጋሚ ደውላለሁ። ችግር የለውም። ከደወልኩ ማለት ነው ሌላ ነገር መስማት ስለማልፈልግ እሺ እኔ አወራቸዋለሁ። እሺ እንሂዳ ቤት እኮ ማፊ ላገኛት እንዴ? ምን ሆነሽ ነው? እሺ ትምጣ። እሺ ትምጣ። በቃ እኔ እኮ በስልክ ብትሰናበታትም ችግር የለውም እኮ አይደል? ግን አመሰግናለሁ። እኔ በጣም ሄለን እውነት እኔ በጣም እያከበርሽብኝ ነው። ሄሎ ማፊ አልደረስሽም እንዴ? ሰፈር ከኛ ቤት ጎን። እሺ ነይ ቶሎ ነይ ፈጥሪ። እሺ ይላል። እውነት በጣም ብዙ ነገር ነው ያበላሸሽብኝ ያለሽ አይደለም እኮ እሺ። እኔ ከባድ ነገር ባይገጥመኝ አንተን አስቸግርሃለሁ። ንገረኝ እንዴ። ከባድ ነገር አልገጠመሽም? ወጣኝ አሁን። እሺ እኮ ወጣኝ እንደዛ ብያለሁ። አላልኩም እኮ አውቃለሁ። ተረድቻለሁ እኮ ብዙ ነገር ነው። ለምንድን ነው አንቺ በኔ ቦታ ሆነሽ ደግሞ ነገሮችን ማታውቂ? እኔ እኮ ከባድ ሁኔታ ስለሆነ ምናልባት የሆነ ምን አስጨነቅሽኝ እኮ ነፍሴ ተጨነቀች። ሲጀመር ማፊያቻት ነው እኮ በቃ። እሺ አሁን ተረጋግተሽ እሷ ስትመጣ ደግሞ ሌላ ነገር እንዳይመስል ተረጋግተሽ ለማውራት ሞክሪ። ሰዓት ስለሌለን እኮ ነው ሄለን። ኧረ በእናትሽ እኔ እየተረዳሁሽ አለሁ። ሄለን ድንገት መጣ። ሰላም ነው? እንዴት ነሽ? ሰላም አላህ። ምን ነው? ከባድ ሁኔታ ገጥሞኝ ነው። በቃ ችግር ተፈጥሯል። ከባድ ነገር ገጥሞኝ ነው። ቤተሰብ ጋር የሆነ ከባድ ነገር ገጥሞኝ ግዴታ መምጣት አለብሽ ተፈልኩ እኮ። ምን ችግር ተፈጥሮ ነው ማለት? በጣም ከባድ ነው። አዎ በቃ አላቅም። ምን ለብዬ ፈራ ነው። በቃ አላቅም። የምር አላቅም። ላብድ ነው መሰለኝ። ተረጋጋ። ሞክሪ መጀመሪያ ተረጋግተሽ አስረዱኝና መፍትሄ እንፈልጋለን። እንቆኛል ታውቂያለሽ። በቃ ለማንም የምናገረው ሰው ስለሌለ መጥቼ ለሱ ነገርኩት እኮ። ተረጋጊና ችግሩን አስረጅና መፍትሄ እንፈልግ። ማልቀስ እኮ ምን መፍትሄ ነው? አውቃለሁ ግን በቃ አንዳንዴ የቤተሰብ ነገር ሲሆን በጣም ትጨናነቂያለሽ። በቃ በጣም ደግሞ እዚህ አጠገብሽ ያለው ርቀት አለው። መጀመሪያ እኮ መረጋጋት ነው። ተረጋጊና አስረጅን ችግሩን፣ ከዛ መፍትሄ እንፈልጋለን። ቶሎ ድረሽ ተባልኩኝ። ገባሽ? ጠዋት ተደውሎ የሆነ ለወጣ ስል ቤት ተደውሎ ቶሎ ድረሽ ከባድ ነገር ተፈጥሯል ተብሎ ስልክ ተዘጋ እና መሄድ አለብሽ ነው። በቃ መሄድ አለብኝ እና ደግሞ ብቻዬን ተቀልሽ እያመመኝ ነው፣ ጭንቀት አለ ምናምን እና ብቻዬን ከመሄድ ሚፍታ አብረን ይዋለውና ሚፍታ አርባ ምንጭ አብረን ሚፍታ ማፊ እኔ በራሱ ቆይ አንዴ በመጀመሪያ ተረጋጊ አንቺ ማለት ነው። ሁለተኛ ደግሞ መሄድ ካለብሽ ግዴታ ለምን ብቻሽ መሄድ አትችይም ነው ወይስ አይደለም? ማለት የሱ መሄድ አስፈላጊነት ስላለ አድርሶን ቢያንስ ይመለሳል። ገባሽ? መንገዱ ረጅም ነውና ሰው የለም አሁን ላይ አጠገቢ ሰው ስለሌለ እሱ ነው ማቀውና ይዞኝ አብረን እንሂድና ከዛ ቢያንስ እሱ ይመለሳል። ምን ያመመኝ ነው በዛ ላይ እና ጫንቆን መንገድ ብቻሽን ሄደሽ አታውቂም? እሱ አሁን ያለሁበት ሁኔታ እኮ ነው ለዛ ነው እንጂ እኔ አልጠይቀውም። ልክ እንዳሉን ካውቃለሁ ግን በቃ ያለሁበት ሁኔታ ልክ አይደለም። ለዛ ስለተጨናነኩ እሱም ደግሞ እሺ ስላልከኝ በጣም አመሰግናለሁ። ባይዘው እሺ ብላታል። እኔ አስጨነቀችኝ እኮ ማፊ አስጨነቀችኝ። ግራ ገባኝ። እኔ ለምንድን ነው የጠራኝ? ከተስማማችሁ አንቺ ሳልነግርሽ ወዴት የት ነው የምሄደው? እቺ ልጅ እንደዚህ ችግር ውስጥ ከሆነች አይ ለመሄድ እኮ በስልክ መንገድ ትችል ነበር። እዚህ ድረስ መንገድ ወይ እኔ ማፊ ሌላ ጭቅጭቅ አንፈጠር። ኧረ በእናትሽ እኔ በሰዓት አይደለም። ለምን ሰዓት ትገልባታለህ? ልጅቱ መሄድ ተስማምታ አይደል እንዴ? ነው አይደለም? ማፊ ተረጂ ምን መሰለሽ? እኔ ምን አልኩሽ? ሌላ ነገር ነው የሚመጣው አላልኩሽም? ነው አይደለም? ለምን ነው እኔን ማትረጅኝ? እሺ ይለ እንዴ ህይወትን እየረበሽው እኮ ነው። እዚህ ጋር እኮ ህይወትን እኮ መረበሽ አይደለም እኮ። እሺ አሁን እሱ ምንድነው የምታስበው? ምንድነው እያሰበች ያለችው? አንቺ በሌላ መንገድ ነው የምታስቢው፣ እሷ በሌላ መንገድ ነው የምታስበው። አይ አንተ አሁን ለተቸገረ ለአንድ ጓደኛ ብትደርስ በሌላ ነገር እኮ አይደለም። ማፊ አስረጃት። እሷን አስረጃት። ይመለሳል እኮ ግዴታ መሄድ አለብሽ። ችግር ተፈጥሮ መንገድ ብቻሽን ሄደሽ አታውቂም። ይሄ ሂጅ አውቃለሁ ብለሽኛል
እኔ አሁን ከባድ ከሆነ እኮ ኖርማል ነገር ነው ያለሽበት ስሜት የሆነ ነገር እንዳልሆነ ነው አይደለም። መንገድ ላይ ምን ይታወቃል ታውቂያለሽ? አይደለም እኔ እስከማውቀው ድረስ ብዙ ጓደኛ እንዳልሽ እርግጠኛ ነኝ። ሚዲያ ላይ በአካል ባላቅሽም በአካል አሁን ያወቅኩሽ ሚዲያ ላይ ግን በደንብ አቅሻለሁና በጣም ብዙ ጓደኞች እንዳሉሽ አውቃለሁ። እኔ እኮ አሁን ሰዓት የለኝም አውቃለሁ። እሱ ነው ለተረድቼሻለሁ። አይደለም ሰዓት እንደሌለሽ እኮ አውቃለሁ። እኔም እኮ ለዛ ሰዓት ከሌላ ችግር ወደ ሌላ ችግር እየገባን እኮ ነው። ለምን ነው ሰው ማታስረጃት? አስረጃት። እሺ እኔን ስትይኝ የነበረውን አስረጃት። እሷ እኔ ባታስረጅኝም ገብቶኛል ሁሉም ነገር ማለት ነው። መሄድ አለብሽ ግዴታ የሆነ ችግር ተፈጥሯል። ለመሄድ ደግሞ የሆነ ሰው ያስፈልግሻል። አብሮሽ እንዲሄድ የፈለግሽ ደግሞ ኦኬ ለምን ሌሎች ብዙ ጓደኞች አሉሽ ለምን አሁን እነሱ ጋር አሁን እየተገናኘው አይደለም። ሚፍታህ ነው አሁን ከጎን ያለው ከሱ ጋር ነው ምግባባው። ስሚ ለሌላ ነገር አይደለም። እዛ ጋር ከባድ ነገር ስለደረሰ ነው ገባሽ? አድርሶኝ ቢያንስ ይመለሳል። ሌላ ነገር አይደለም እኮ ተረድቼሻለሁ እኮ። ለምንድን ነው እሺ ማትይኝታ? ለምን እሺ አትይኝምና? እሱ እኮ እሺ ሚፍታህ አንሄድም ንገረኝ። ቆይ ንገረኝ። እሺ ንገረኝ። ቦርሳ ይዘህ መጣላ አስረጃት። እሺ አንተ ንገራት። ነገርኩት እኮ እኔን እኮ ልሰማ የኔ መምጣት እሺ ለምን አስፈለገ? ለምን አንቺ ማወቅ የለብሽም ስለኔ። ከተስማማ ለምን ትጠራኛለህ? ያለኔ መሄድ ከፈለክ ለምን ትጠራኛለህ? ወይኔ ኧረ ሄለን በእናትሽ ሌላ ቀውስ እየፈጠርሽብኝ ነው ያለሽው። ቀውስ ጋር ከዚህ ጋር ምን ያገናኛል? ክፉ ነገር አይደለም እኮ አድርሰኝ እኮ ነው። ተባበረኝ ነው አልኩ። እኔ ሌላ ነገር አላስቸገርኩም። ተባበረኝ እኮ ነው ያልኩ። ሌሎች ጓደኞች ምናምን ደውለሽ ነው አንዴ እንደዚህ ተፈጥሮ እሱ ቢሄድ ምን ችግር አለው? ቆይ ጓደኛ መፈለጉ ለምን አስፈለገ? በሁሉም ነገር በምን ፈለግኩት አልገባኝም። ለመጨከን ወይም ደግሞ ክፉ ሰውኛ አይደለም። ተረድቼሻለሁ ችግርሽን ያለሽበትን ሁኔታ ግን ያልገባኝ ያለ ነገር አሁን ብቻ አይደለም ትላንትም ከትላንት በፊትም እያደረኩ ያለሽው ነገር ነው። ያ ደግሞ ለኔ ምቾት አልሰጠኝም። ምን አደረኩኝ? እሺ ምን ያደረኩኝ? ለምን ለይተሽ እንትናሽ? ኦኬ እሺ በቃ አብረን እንሄዳለን። እንደዛ ከሆነ አብረን እንሂድ። እሱ ብቻ ነው አይመጣም። መንገዱ የ10 ሰዓት መንገድ ነው እያለች እኮ ነው ያለችው። ለምን የ20 ሰዓት መንገድ ነው? ችግር አለው? እኔ ችግር አለ በእግራችን ነው እንዴ ምን ሄደው? ኧረ ማሚ በአላህ ታላቅጂ 10 ሰዓት መንገድ ነው ስትለኝ ለኔ ለራሱ ለወንዱ ከብዶኛል አይደለም አንቺ ምን ትደለና እኮ አስረዳትና እሺ አሁን ይከብድሻል። አንቺን ይከብድ እሱም ይመለሳል ወደ ይመለሳል። ኖርማል ነው። ደርሰን ለመመለስ ካለ አብረን እንሄዳለን። ብቻ ነው ይሄድን ትሄድ እሷ አንተ እንደዛ እያልክ ነው አልገባኝም። ማለት ጀመር ያለ እሺ ምን ልበልሽ እኔን እኮ ያኔ በበዝ ማለት እኔን ሳትጠይቅ ሳታስፈቅድ ልብስ አዘጋጅተህ ይዘህ የመጣ ሰው ነው። እኔ ስሚ መንገዱ መሄዱን አምነሽበታል አይደለ? ከሷ ጎን ነው አንቺ ምንድን ነው ከሷ ጎን መቆም አለብን። በዚህ በችግር ሰዓት የሰው ልጆች ነን። የሚፈጠረው ነገር ሁለታችን ሌላ ጓደኛ የለኝም የምትል ከሆነ ሁለታችን መሆን እንችላለን። የሚፈጠረው ነገር እናውቃለን። በእኛ ህይወት ላይ አንቺ ህይወት ላይ ምን እንደሚፈጠር ታውቂያለሽ። እኔ ህይወት ላይ ምን እንደሚፈጠር እናውቃለን። አናውቅማ እና እኔ በችግር አይደለም ያልኩት አብረን እንሂድ ነው እያልኩ እኔም ላግዛት። አይከብደኝም። በእግር አይደለም ነው በመኪና ስለሆነ ነው። ለምንድን ነው የእውነት ማለት እኔ ከባድ ሁኔታ ውስጥ ባልሆን ኖሮ እሱን ራሱ አላስቸግርም። የእውነት አላስቸግርም። አንቺ ደግሞ በሌላ አትረጂ። አንቺ ይከብድሻል። ሁለታችሁንም ከማስጨነቃችሁ እሱ ደርሶ ቢመለስ ምን ችግር አለው? እኔ አብሬ እንድመጣ ነው ያልፈለግሽው ማለት እየገባሽኝ አይደለም። ችግር ውስጥ ያለሽ ራሱ አልመስለኛል እኮ ነው። ኦኬ ምን አብሮ መምጣት ኖርማል ነው። የኔ አብሮ መምጣት ምንድነው ችግሩ? ኖርማል አይደለም። ምናምን እሺ አዘጋጅ ችግር የለውም። ማድረስ ነገር እንዴ ምን መልሰ ለመቆየት ነው ያሰብከው? ለዛ ነው ሻንጣ አዘጋጅ። እኔ ግራ ስለገባኝ ነው ጅባ ጊዜና ስትለኝ ነው ኩርቅ ያለ ልብስ ምናምን ያስፈልጋል ገባኝ እኮ እኔ ግራ ስለገባኝ ነው አብዬ። እሺ በቃ እንሂድ። አላውቅም በቃ እንሂድ። በቃ እሺ ሚፍታህ እንሂድ። በቃ እንሂድ በቃ ችግር የለም። እሺ አንቺ ህይወት ያጋር የለኝ ቀርቦኝ ማማክረው ሰው እንዳይኖር ከልቤ ቃል ኪዳኔን አስቤ